ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያው ፕሬዚደንት ቭላዲሚር ፑቲን በቻይናና አሜሪካ ግንኙነት መሻሻል አንካካ ገብቷቸዋል መባሉን ወዲህም የአሜሪካው ፕሬዚደንት ዶናልድ Trump wants Ukraine to give up the Donbass in return for security guarantees. It could be fatal for Kyiv. ሩሲያና ቻይናም በአርክቲክ ቀጠና የያዙትን ግፊት ለመመከት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ማጉተምተሙን የፑቲን ጦር መሳሪያዎች ከዚህ በኋላ ወደ እንግሊዝ ሊጎርፉ ማዳመናቸውን እንዲሁም ከመካከለኛው ምስራቅና ከተለያዩ የምድሪቱ ክፍሎች የተሰሙ አዳዲስ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። North Korea warns of terrible response over South Korean drone flights. ሆድ ለባሰው ማጭዳታው ሰው አሊያም ነገርና እሳትን በሩቁ ይላሉ አበው። ለነገረኛ ነገሩን ለሆዳም እህሉን ሲሉም ያሳያሉ። በዚህ ወቅት በደመኛነት የሚተያዩትና የሚፈላለጉት ሁለቱ ኮሪያዎች ሰሜን ኮሪያና ደቡብ ኮሪያ አንዳቸው የአንዳቸውን ስህተት እያነፈነፉ ለበቀል አጸፋ ሲጣደፉ ይታያል። ሰሜን ኮሪያና ደቡብ ኮሪያ እንደ አውሮፓኑ አቆጣጠር ከ1950 እስከ 1953 በዚያ የኮሪያ ልሳነ ምድር አስከፊ ደም መፋሰስ የደረሰባቸው ሀገራት መሆናቸውን ልብ ይሏል። በዚያ የኮሪያ ልሳነ ምድር ጦርነት በመንግስታቱ ድርጅት ጥላ ከተጓዙት የሰላም አስከባሪ ኃይል አገራት መካከል ደግሞ ከአፍሪካ ብቸኛዋ ሀገር ኢትዮጵያ መኖሯን አስረግጦ ማለፍ ያስፈልጋል። ለተቸገሩት ቀድማ የደረሰች፣ በሰላም እጦት ለሚታመሱት ቀድማ ሰላም ለማረጋገጥ ግንባሯን ለጦር የሰጠች፣ ለሰው ልጆች ፍቅርና ሰላም ያመዘነ ልብ ያላት ኢትዮጵያ ምንጊዜም ስሟ ሲጠራ የሚጥም። በርግጥ ግን ኢትዮጵያ የሚለው የአንድነትና የሰላም የፍቅር ቀመር የሚያብከነክናቸው የመኖሩ ምስጢር ባይካድም ኢትዮጵያ ግን በዚያን የኮሪያ ልሳነ ምድር ጦርነት አጋጣሚ ሰራዊቷን ልካ መስዋዕትነት መክፈሏን መመስከር ያስፈልጋል። ዛሬም ኢትዮጵያ ያው ናት፣ ነገም ኢትዮጵያ ያው ናት። በሰላም ጉዳይ ግንባር ቀደም ተሰላፊ ናት ለማለት ነው። ኢትዮጵያ ሆይ ምን ጊዜም ሰላምሽን አብዝቶ ይባርክልሽ። ሕዝቦችሽ ለሰላምና ለአንድነት እንጂ ለሥራና ለፍቅር ለአብሮነታቸው እንጂ ለሌላ መዘዝ የማይጋለጡ ክፍተት የማይሰጡ የሆኑ ዘንድ ያድርግልሽ። ሰሞኑን በዚያ በኮሪያ ልሳነ ምድር ያሉት ደቡብ ኮሪያና ሰሜን ኮሪያ በከፍተኛ ደረጃ ውጥረታቸው ተካሯል። ለነገሩ የዚያ የኮሪያ ልሳነ ምድር ውጥረት አንድ ጊዜም ቢሆን ለአንድ አፍታ የሚረግብበት ምንም መልክ እንደሌለው የሚናገሩት ብዙዎች ናቸው። ባለፈው ወር የደቡብ ኮሪያ አንድ የሰው አልባ የጦር አውሮፕላን የሰሜን ኮሪያን ድንበር አቋርጦ ሲገባ የሰሜን ኮሪያ ኃይሎች በቀጥታ ያንን የሰው አልባ የጦር አውሮፕላን መተው ማጋየታቸው ይታወቃል። ከዚያን ጊዜ ወዲህ ደግሞ የሰሜን ኮሪያ ቁጣ ነዷል። በተለይም የሰሜን ኮሪያው መሪ ኪም ጆንጉን እህት ኪም ዮጆንግ ቁጣቸውና እልሃቸው ትክትክ ግንፍል አድርጓቸው ምንድን ያሉት? ከዚህ በኋላ አንድ የሰው አልባ የጦር አውሮፕላን ወይም ድሮን በድንበራችን አቅራቢያ እንኳን ሲያንዣብብ ከታየ
በቀጥታ የአይቀጡ ቅጣት በትራችን በደቡብ ኮሪያ ላይ ይወርዳል ሲሉ አስጠንቅቀዋል። ሴትዮዋ በጣም ቁጡ ናቸው፣ እልኸኛም። እንደ እርሳቸው ቢሆን ኖሮ በትረ ሥልጣኑ በእርሳቸው እጅ ቢሆን ኖሮ እስከ ዛሬ ድረስ ብዙ ነገር ተቆርጦ ተፈልጦ ያልቅ ነበር የሚሉት ብዙዎች ናቸው። ኢፍ ሞር ድሮንስ ክሮስ ኢትስ ቦርደር ፍሮም ሳውዝ፣ በቀጥታ ደቡብ ኮሪያን አያርገን ሲሉ ኪም ዮጆንግ በጽኑ አስጠንቅቀዋል። ሰሜን ኮሪያ ከቻይናና ከሩሲያ ጋር ያላት የጸና ትብብር አከርካሪዋን እንዳጠነከረው የሚናገሩት ብዙዎች ናቸው። ባለቤቷን ወይም ጌታዋን የተማመነች በግ ላቷን ውጭ ታሳድራለ እችላሉ። በሌላም በኩል ደግሞ ምን ይላሉ ኢትዮጵያውያኑ? አህዬንም ውጭ አላሳድርም፣ በሬንም ክፍቱን አላሳድርም ይላሉ። ከነገር ለመራቅ ወይም ጸብ ያለሽ በዳቦላ ለመሆን ዛሬ ሰሜን ኮሪያ በአሜሪካና በመንግስታቱ ድርጅት ተደጋጋሚ ማዕቀብ የቆሰለ አካሏ እያገገመ መሆኑን የሚናገሩት ብዙዎች ናቸው። እንዴት? ከየት ሕክምናውን አገኘኝ ሲባል ከሩሲያና ከቻይና ነው። የተዳከመው የምጣኔ ሀብቷ በሁለቱ ሀገራት እያንሰራራ ያጎነበሰና ያቀረቀረው አንገቷም ቀና እያለ በከፍተኛ ደረጃ አለ የምትልበት ጊዜ ላይ ደርሳለች። ሰሜን ኮሪያ ብዙ ጊዜ በደቡብ ኮሪያ በአሜሪካና በጃፓን የጋራ የጦር ልምምድ ውስጥ አንጀቷ ይተክናል፣ ሉዓላዊነቴን የመዳፈር ነው ትላለች። በዚያ የኮሪያ ልሳነ ምድር አቅራቢያ በሚገኙ የውሃ አካላት ላይ የአሜሪካ የጃፓንና የደቡብ ኮሪያ ጦር ኃይሎች በየዓመቱ ተደጋጋሚ የጦር ልምምድ ያደርጋሉ። ያ ጉዳይ በሰሜን ኮሪያ እይታ የከፋ ምላሽ የሚጠብቀው ነው። ነገር ግን አንድ ቀን አለው። ያ ቀን በውል አይታወቅም፣ አልተቆረጠም እንጂ። አሜሪካ በበኩሏ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት መሻቷን እንዳልሆነላት ብዙዎች ይናገራሉ። ሰሜን ኮሪያ ያንን አጥፊ የጦር መሳሪያ ታጥቀዋለች፣ እየሞከረች ደግማና ደጋግማ አሳይታለች። አሜሪካ ግን የኒውክሌር ጦር መሳሪያ የመታጠቋን ጉዳይ ሰሜን ኮሪያን አልቀበለውም ትላለች። ተቀበልሽ አልተቀበልሽ አሁን ዳኛው ሌላ ነው ስትል ሰሜን ኮሪያ ቁርጥ ያለ አቋሟን አሳይታለች። አሜሪካ ተቆጣች፣ አሜሪካ ፈጠጠች፣ ለሰሜን ኮሪያ ጉዳዩም አይደለም። መፍትሄና ቁልፉ በኒውክሌር ጦር መሳሪያዋ ውስጥ ብቻ ነው። አሜሪካ አሁን በድፍን ዓለም ከሰቀዛት የጦርነት አስፈሪ አባዜ አንጻር ዩክሬንም ብትሆን የዶንባስን ግዛት ሰጥታ ትገላገል ዘንድ ሐሳብ ማቅረቧ ዛሬ የተሰማ ዜና ነው። ግን ደግሞ ጉዳዩ ዩክሬን የዶንባስን ግዛት ለሩሲያ የምትሰጥ ከሆነ ለዩክሬን ትልቅ ኪሳራና ሞት ያ ይነገራል። ከዚህ ቀደምም የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ለምንድን ነው የዶንባስን ግዛት ሰጥተህ የማትገላገለው ብለው ሐሳብ ማቅረባቸው አይዘነጋም። ዩክሬን ቀርቶ የአውሮፓ አጋር አባሮቿ ከዚያች አገር ምድር አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ በሩሲያ አትቆነጠርም ሲሉ አፍጥጠው ቆመዋል። አሜሪካስ ለዩክሬን ለሰጠችው የጦር መሳሪያና ጥይት እንዲሁም የገንዘብ ድጋፏ ከዩክሬን የማዕድን ሀብት ዘርፍ በእጥፍ ድርብ ልትካስ በሙሉ ያፈሰሰችው ገንዘቧ በነቂስ ሰባራ ሰንጣራው ተሰልቶ ሊከፈላት የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን የአሜሪካው ፕሬዚደንት ዶናልድ ትራምፕ አፍንጫቸውን ሰንገው አስፈርመዋቸዋል። አውሮፓኑ ግን የዝንብ ተላላ ከአንድ በሬ ደም ያመልጣታልን ሆነዋል ይሏቸዋል። እንዴ ኤት ቢሉ ደግሞ ለዩክሬን ለሰጡት የጦር መሳሪያና ጥይት የገንዘብ ድጋፋቸው ምንም ዋስትና የላቸውም። ዩክሬን በዚያ ልክ የጦር ኃይሏን፣ ወታደሮቿን፣ ዜጎቿን ሁሉ አታ አሁንም ደግሞ በስተመጨረሻው መሬቷን በነጻ ትልቀቅ ብሎ ለማለት አውሮፓኑ በምንም ታምር የሚታሰብ አይደለም ይላሉ። ወዲህ ግን አውሮፓኑ መዳከማቸው ይታያል። እንዴት? በግሪንላንድ ደሴት ጉዳይ የአሜሪካ መጠቅለል ዕቅድ ተፍረክርከዋል፣ ፈርተዋል። ያ የቀደመው ምላሳቸውና ወኔያቸው ከድቷቸዋል። የለም ግሪንላንድን ከአሜሪካ እንደማያስጥሏት
የአሜሪካ ሹማምንት በተደጋጋሚ ነግረዋቸዋል። የአህያ ባል ከጅብ አያስጥል፣ እናንተ ናችሁ፣ አርፋችሁ ተቀመጡ ብለዋቸዋል። አሜሪካ የተናገረችውን ታደርገዋለች፣ የግሪንላንድን ደሴት ትወስዳለች፣ ትጠቀልላለች ሲሉ እያስረገጡላቸው ነው። ከዚህ ቀደም እኮ የአላስካ ግዛት የሩሲያ ነበር። ሩሲያ በአንድ ወቅት ያንን የአላስካን ግዛት በ7 ሚሊዮን 200 ሺህ ዶላር ነው የወረወረችው። ዛሬ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዚያ የአላስካ ግዛት ጉዳይ ስራቸው ይተረተራል፣ ውስጥ አንጀታቸው ይጨሳል። መልሼ ወስደዋለሁም ይላሉ። የቸገረው ዱቄት ከነፋስ ይጠጋልን ሆኖ እንጂ ዩክሬን አሜሪካ ምንም እንደማታስጥላት፣ ምንም መፍትሄ እንደማትሰጣት መገንዘብ እንዴት ተሳናት ይላሉ አውሮፓውያኑ። ዛሬም መልሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ይቅር ይብቃ፣ የዶንባስን ግዛት ሙሉ በሙሉ ለሩሲያ አስረክቢና የሰላም ዋስትናሽን እናረጋግጥልሽ፣ የሰላም ዋስትና ለማግኘት ከፈለግሽ የዶንባስን ግዛት ስጪ። ያበቃ ጉዳይ ነው። የሩሲያው ቆፍጣና መሪ ያቀዷቸውን በዩክሬን ሊይዟቸው፣ ሊወስዱ፣ ሊጠቀልሉ ያቀዷቸውን መሬቶች ካላገኙ ወይም የምሳቸው ካልደረሰ በስተቀር ከዩክሬን ክራንቻቸው አይነሳም፣ አይነቀልም። በቃ አንድ ጊዜ ክርትም አድርገው ይዘዋል፣ አይለቋትም ዩክሬንን። አሜሪካ በዚህ አቋሟ መለስ ብላ ዛሬ ዩክሬን እንዲህ ብላታለች። ዩክሬን ያንን ሩሲያ የምትፈልጋቸውንና በትራምፕ የተፈረደባቸውን የዶንባስን ግዛት ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶን ከዚያም ቀደም በ2014 እንደ አውሮፓኑ አቆጣጠር የያዘቻትን የክራይሚያን ወደብ እነርሱ ክረም ይሏትን ሙሉ በሙሉ የምትለቅ ከሆነ ዩክሬን ራስ ተቆርጦ ሕይወት ምን አለና እውነትም ለዩክሬን ሞት ነው፣ ለዩክሬን ሞት ነው የሚል መረጃን የወጣው ቃል በቃል እንደዚህ ይላል። ትራምፕ ዋንትስ ዩክሬን ቱ ጊቭ አፕ ዘ ዶንባስ in return for security guarantees. It could be fatal for Kyiv. ጨርሰውታል። ዩክሬን አለሁ አትልም፣ ሞት ነው። ሩሲያና ቻይና በአርክቲክ ቀጠና ግፊታቸውን ማጠንከራቸው ይነገራል። ለወትሮም ትራምፕን አስበርግጎ የግሪንላንድን ደሴት ተጠቀልለዋለሁ ወደሚል የመጨረሻ ውሳኔ ያደረሳቸው ጉዳይ የሩሲያና የቻይና መርከቦች በዚያ በአርክቲክ ቀጠና ራስጌ እየገቡ ካናታቸው ማድፈጣቸውን አይተው ነው። ሩሲያና ቻይናም ቢሆን ወደው አይደለም። የግሪንላንድን ደሴት ምድሩን፣ ጮማ ሀብቱን፣ የማዕድን ሀብቱን ብቻም አይደለም፣ ስትራቴጂያዊ ወይም በጦር ሜዳ የድል አድራጊነት ሞገስ የሚያጎናጽፍ ስፍራ መሆኑን ተገንዝበው ነው። ታዲያ ሩሲያ እኮ በዚያው ነው የኒውክሌር ጦር መሳሪያውና አቶሚክ ቦምቧን ማከማቻ መጋዘን የከፈተችው ተብሏል። ሩሲያና ቻይና ነገር ሊቆይ ይችላል እንጂ የግሪንላንድን ደሴት ወይም የአርክቲክን ቀጠና ለአሜሪካ ብቻ ለቀው ዝም አይሉ። የማይታሰብ ጉዳይ ነው። የመጨረሻው አንዱ የግዙፍ ጦርነት መለኮሻ ምድጃውና መንደጃ እሳቱ የቋያው መንተግተጊያ ያ የአርክቲክ ደሴት ይሆናል የሚል መረጃ ነው በየጊዜው እየወጣ ያለው። አሜሪካ ወዲህ የአውሮፓውያኑን አጋር አባርነት አጥታለች። በግሪንላንድ ደሴት የተነሳ አሜሪካ ኔቶንም ገሸሽ የማድረጓ ጉዳይ ቀድሞውንም በተለይም በትራምፕ አስተዳደር ዘመን ከአውሮፓውያኑ ጋር ሆድና ጀርባ አድርጓታል። ወይም አይንና ናጫ እንደው መብሊያ ዕቃ ቢጠፋ በአንድ ዕቃ በላን፣ አለያም ደግሞ መድረሻ የማጣት ካልሆነ በስተቀር አሜሪካና አውሮፓውያኑ አልተጣጣሙም። ለይስሙላ ነው፣ ዥብ እንዳይበላን ነው መጎራበታችን ይላሉ ኢትዮጵያኑ። ይሸታል ቅመስ ቀርቷል ማባታችን። ይሄ ጉዳይ የፖለቲካውን ዘርፍ ልሂቃን ቢሉ የወታደራዊ ተንታኞቹንና የነገር ሰንጣቂዎቹን በከፍተኛ ደረጃ ነገር እያሰነዘራቸው ነው። ሩሲያና ቻይና በአርክቲክ ቀጠና አድፍጠዋል። አሜሪካም የግሪንላንድን ደሴት ይዛለሁ ስትል በዚያ አድፍጣለች። ግሪንላንድን በበኩሏ አልቀመስም ብላለች። ግሪንላንዷ አስተዳዳሪዋ ዴንማርክም ከቶ ምን ሲደረግ የሚያልቀው ያልቃል እንጂ ስትል ጥርሷን ነክሳ ቆማለች።
ይሄ ከፍተኛ ውዝግብና ውጥረት የተካረረበት ስፍራ ነው የግሪንላንድ ደሴት ወይም የአርክቲክ ቀጠና፣ የአርክቲክ ውቅያኖስ። ቻይናና ሩሲያ አጎንብሶ በላን ተኝተህ ቀላውጠው ሲሉ አድፍጠዋል። ምናልባትም በግሪንላንድ የተነሳ አንድም ደንማርክና አሜሪካ የሚዋጉ ከሆነ፣ ሁለትም ኔቶም ከደንማርክ ጋር ተለጥፎ ከአሜሪካ ጋር ወደ ጦርነት የሚገባ ከሆነ በዚያ ኃይሏ የሚዳከመውን አሜሪካን ቻይናና ሩሲያ ሊያገኟት ይችላሉ። መጨረሻ ላይ ከእነሱ ክራንቻ ትወድቅና ሊያልፈሰፍሷት ይችላሉ። አሜሪካም የለም እኛም አውቀናል ጉድጓድ ምሰናል አይነትን ነገር በሆነው ስሌቷ መቼ ኃይሌን ጨርሼ በገዛ እጃቸው የራሳቸውን ኃይል አስጨርሳለሁ በሚል ስሌት ሁሉም ተዳፍጠዋል። የአውሮፓውያኑና የአሜሪካ መፈነጃጀር፣ የሩሲያና የቻይና ከአሜሪካ ጋር መዳፈጥና መፋጠጥ፣ ይሄ ሁሉ ምስቅልቅል ቋጠሮ ነው ለፈቺው ግራ የሆነን። አሜሪካ ቤትም እጇም አላረፈም እግሯም ይገባል ይሏታል። ዛሬ በተሰማ ዜና በአሜሪካ ማዕቀብ ክፉኛ የተልፈሰፈሰቿ በተለይም የነዳይ ዘይት መቅኗ የፈሰሰው ኩባ ከሩሲያ የነዳይ ዘይት ልታገኝ መሆኑ ተነግሯል። ሩሲያና ኩባ ወዳጅ ናቸው አሁን። ነገር ግን አሜሪካ ኩባን ከየትኛውም አገር የነዳይ ዘይትና የጋዝ ሀብት ምርት ብታገኝ በቀጥታ የቀረጥ አበላይን አወርድበታለሁ በዚህ አገር ላይ ስትል በከፍተኛ ደረጃ እየፎከረችና እያስጠነቀቀች ነው። የኒውክሌር ጦር መሳሪያ ጉዳይ ብዙዎችን ብዙ መዘዝ ሲያማዝዝ የምንሰማበት ዘመን ላይ ተደርሷል። ገሚሱ የኒውክሌር ጦር መሳሪያን ህዋ ላይ የማስፈር፣ ገሚሱ በአርክቲክ ቀጠና፣ ገሚሱ ደግሞ አዲስ የኒውክሌር ጦር መሳሪያ ካልታጠቅሁ ሞቼ እገኛለሁ፣ ገሚሱ ደግሞ አንተ የኒውክሌር ጦር መሳሪያ መታጠቅ ቀርቶ ማሰብ ቀመሩንም ማስላት አትችልም፣ ከወዲሁ አሰናብትሃለሁ የሚሉ በዚህች ዓለም ላይ ይህ ሁሉ አተካሮ እየተወራበት ነው። ዘመኑ እዚህ ውስጡ የተገባበት ሆኗል። የቱርክ የውጭ ጉዳይ ሚኒስትር ሐካን ፊዳን ባለፈው ሳምንት እንደገለጡት ኢራን የኒውክሌር ጦር መሳሪያ የምትይዝ ከሆነ ወይም የአቶሚክ ቦምብ የምትሠራ ከሆነ በቀጥታ ቱርክም ያንን መሳሪያ መስራት ትጀምራለች ሲሉ አስጠንቅቀዋል። ማን ከማን ያንሳል ነው ጉዳዩ። የኢራን የኒውክሌር ጦር መሳሪያ መሻት ጉዳይ በዚህ ወቅት ድፍን ዓለምን በአንድ ቋንቋ እያናገረ የድፍን ዓለምን አከርካሪ እያርገበገበው እያብረከረከው ነው። ምን ሊከሰት ይችላል? ኢራንም አልነካም አልቀመስ ባይ አቋሟን ደጋግማ እየገለጠች ነው። ወዲህ ያሉት ኢዝራኤልና አሜሪካም ፈራ ተባ በሚለው ልባቸው ኢራንን እያስጠነቀቁና ለጦርነት የሚያደርጉትን ዝግጅት ማጠናከራቸው ይታያል። እህስ መጨረሻው ምን ይሆን የሚሉት ደግሞ መጨረሻውማ ሳይከካ ተቦካን ሆኗል። የዚች ዓለም ጉዳይ የመጥፊያው እሳት የሚነድበት አጋጣሚ ተፈጥሯል። እነዚህ አገራት ወደ ጦርነት የሚገቡ ከሆነ አደጋው ጥልቅና ሰፊ ነው። ዛሬ ኢራን ባወጣችው መግለጫ ወዲህም በኢራን ይደገፋል የሚባለው የሊባኖሱ ሄዝቦላ በሰጠው ማብራሪያ የመካከለኛው ምስራቅ ቀጠናና የባሕረ ሰላጤው ቀጠና ሀገራት አንድም አይተርፉም ነው ያሉት። በተለይም ሄዝቦላ ምንድን ያወጣው መግለጫ የአሜሪካና የኢዝራኤል የጦር ሰፈሮች በመካከለኛው ምስራቅ ቀጠና፣ በምስራቅ አፍሪካና በባሕረ ሰላጤው ቀጠና ሀገራት ያሉት በሙሉ በኢላማ ቀለበታችን ገብተዋል። ዛሬ ሲነዱ አይታያችሁ እንጂ ነገ አመዳቸውን ታዩታላችሁ። አሜሪካ ብቻ ትንሽ ትንኮሳ በኢራን ላይ ትፈጽም እናሳያችኋለን ሲል ለቆታል መግለጫውን። ሄዝቦላ ከዛተባቸውና በኢላማ ቀለበት ውስጥ ካስገባቸው ሀገራት መካከል ደግሞ በተለይ በመካከለኛው ምስራቅ ቀጠና ያሉ የአሜሪካና የአጋር አባሮቿ የጦር ማዘዣ ሰፈሮች በኢራቅ፣ በሳውዲ አረቢያ፣ በሊባኖስ፣ በቱርክ፣ በኳታር፣ በባህሬን፣ እነዚህ ሀገራት ለወሬ ነጋሪ አይተርፉም፣ አመድ እናደርጋቸዋለን ብሏል ሄዝቦላ። ኢራንም ብትሆን መጀመሪያውኑ ይህንን ቆርጣ አስታውቃለች። ጥቃት የሚፈጸምብኝ ከሆነ ለዚያ ጥቃት ሽፋንና ከለላ ብቻ አይደለም፣ የአየር ክልላቸውንና የምድር ክልላቸውን የሰጡ ሀገራት ወዮላቸውን የእናንተን አያርገኝ። በቀጥታ የመጀመሪያውን
ጥይት ከነመረቁ የሚጋቱት እነርሱ ናቸው ስትል ቁርጥ አድርጋ ተናግራለች። ጉዳዩ እንዲህ በዋዛ የሚታይ አይደለም። ዛሬ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ባቀረብንላት የድርድር ሐሳብና ዕቅድ ዙሪያ ፈጥና አዎንታዊና ቀና ምላሿን በአንድ ወር ጊዜ ውስጥ የማሰጠን ከሆነ የቁጣና የመዓቱ አበላችን ይፈስባታል ሲሉ አስጠንቅቀዋል። አሜሪካም ታስጠነቅቃለች፣ ኢራንም ታስጠነቅቃለች፣ እስራኤልም ታስጠነቅቃለች። ታዲያ አቅመ ደካማው ማን ይሆን? ወይም ቶሎ በጦርነቱ አሊያም ከሺህ ጦረኛ አንድ ወሬኛ በሚባለው ስሌት ገና ከወዲሁ በወሬው ሰንፎና ተዝለፍልፎ አቅሉን ስቶ የሚወድቀው ማን ይሆን? ኢራን ወይስ እስራኤል ወይስ አሜሪካ? ሦስቱም ዛቻና ፉከራ ውስጥ ናቸው። ነገር ግን ለኀጣን የመጣ ለጻድቃን ይተርፋል ነውና በእነዚህ ሦስቱ ሀገራት የሚመጣው መዘዝ ድፍን ቀጠናውን መጀመሪያ፣ ከዚያ ቀጥሎ ለመላው ዓለም ዳፋው ይተርፋል። የሰው ልጅ ሁሉም ኃያልና ሁሉም አጥቂ፣ ሁሉም አድራጊ ፈጣሪ የሆነበት ዘመን ላይ ደርሷል። ሁሉም አዋቂ፣ ሁሉም የበላይ መሆን የፈለገበት ዘመን ላይ ተደርሷል። በዓለም አቀፉ ሕግና መተዳደሪያ ደንብ በሰላምና በፍቅር በሰላምና በመከባበር በመተባበር ስሌት የሚያልምና የሚኖር መንግሥት አለ ወይ? የቱጋ? ከዚህስ በላይ ጽድቅ መቼና የት ነበር? ሰላምና መከባበር መተባበርን የሚያልም ቢኖር ኖሮ ምንስ የጦር መሳሪያ ያሰራል? ይህን ጊዜ ምድሪቱ በተራቀቁ የግብርናና የኢንዱስትሪ ስሌቶች ትከንፍ ነበር። የሕዝብ ብዛቱም ይህንን ያህል ጠርቆ አይረግጣትም ነበር። ሥራ የማይሠራ ማሰብ የተሳነው ማሰብን የማይፈልግ በተለይም የሥራን መንገድ የማይከተል ሰላም ያገኛል፣ ሰላም ይሆናል፣ ሰላም ይሰጣል ተብሎ አይታሰብም። የሚሠራ ሰው በአንጻሩ ሰላማዊ ነው፣ ጤነኛ ነው። ሥራን እርም ያርግብኝ ብሎ ነገር ፍለጋ የሚያነፈንፍና የሚዞር ኃይል ወይም ደግሞ የሚማስን ሰላም የለውም። ቢያዋታት በጅ ብታይ በጅ ይላሉ ኢትዮጵያውያኑ። እንስራ የሚል በሥራ ስሜትና በሥራ ስሌት የተቃኘ ሁልጊዜም ቢሆን ሰላምና ሥራ አንድ ጋር የሚሄዱ ናቸው። ሰላም ከልብ ይጀምራል። ምድር ሰላም ከሌላት፣ የሰው ልጅ ሰላም ከሌለው ምድር ሰላም አታገኝም። ሰው ሰማይንም አልደርስብህ ብሎት ነበር ለካ ሰማይ ሰላም የኖረው ሲሉ የሚሳለቁት ብዙዎች ናቸው። ዛሬ ደግሞ በዚያው በሀገረ ሰማይ አቅራቢያ በህዋ ላይ የጦር መሳሪያ ሽቅድምድም ይዟል ይባላል። ይኸው ከምድር ነገር እያናፈረ የራቀው የሰው ልጅ በዚያም ሄዶ ነገር ከዚያ ሄዶ የጦር መሳሪያ የእሳቱን ናዳ ወደ ምድሪቱ ሊለቀው፣ ይሄስ ሳይሆን ሰላምን ይተካለት። ዴንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።